እጅሽን ከላያችን ላይ አንሺ፣ አለበለዚያ ባናነሳስ አስጨርሽና። እኔ እኮ አሜሪካ ግርም ብትይ ነገር ገና አውርተን ሳንጨርስ ጉሮሯችን ላይ የምትቆሚው ነገር ነው እኮ እንዴ። እኛ ያለው እጅሽን ከላያችን ላይ አንሺ፣ ልብሳችንን እንኳን እንቀይርበት ለማለት ነው። ከዛ በኋላ አንቺ ካልደከመሽ እግርሽን ስብጭኝ። ልብስ መቀየር የማይቻልበት ሀገር አይሺ ብያ ስማ እንጂ ቲያትር ምናምን ልትሰራ ነው? አዎ። የማን ጽሁፍ ነው? ያንተ ነው አይደለም? የመልቲ ግሩፕ ይባላሉ። እነ ስንታየው ታዬ፣ ዳንኤል እና አቤል መልቲ ታውቀዋለህ? ዳንኤል ሰይድ የተለያዩ እንትኖች ሰርቷል። ኢርሻዴን አውቀዋለሁ። ዳኒም ብዙ ራሱን እንትን ስለሚደብቅ ነው እንጂ በጣም ጎበዝ ጸሐፊ ነው። እነሱ የዛሬ 13 ነው 14 ዓመት በፊት ቲኤምኤስ ሲመረቁ የሰሩት ቲያትሩ። አዎ ታይቶ ነበር እኮ እንትን ማዘጋጀት። እሺ 1-2 ዓመት ምናምን ሳይታይ ቀር። እኔም ራሱ በጣም ድሮ ደጋግሜ ነው ያየሁት። ብቻዬን ከአቢሲኒያ ቢያ መውጣና ሂጅ አይዋለሁ። የሚገርም ሌሎች ሲሰሩት ማለት ነው። አዎ እነሱ ሲሰሩት በጣም ወደው ፕሌይ ነበር። የሚገርም አሁን ደግሞ ለዚህ ጊዜ በሚመች መልኩ ሪራይት ምናምን ተደርጎ እስቲ ልናስመርቀው ነው። አሪፍ ነው እኮ እሱን ሰምቼ እኮ ነው ወሬ ሰምቻለሁ። ስንት ናችሁ ተዋናይ? 6 ደብል ካስት ምናምን አለ 6 ግን አይ መድረክ ላይ የምናያቸው 5 ናቸው። እና እንትኑ ላይ ትንሽ አገዝክ ጽሁፉ ላይ ምናምን? ወይ የለውበትም ግን ትጽፋለህ። ሱራፌል እሱ አገዙ እሱ እና አንድ ላይ ተሰብስበው ነው ሪራይት ያደረጉት። ቆንጆ አድርገውታል በጣም። ያንተስ ጽሁፍ የነበረ ቲያትር ምናምን ነበር? የኔማ አለ አይደል? አልወጣም። ይወጣል እንግዲህ እግዚአብሔር ሲፈቅድ። ግን አሁን ያው ሁሌ ቲክቶክ ላይ ባለው ነገር ማለት ነው ስቆጥር ዝም ብዬ ከ10 በላይ ነገር ቆጠርኩ ያንተ ካራክተሮች። እኔ እንኳን እንደዚህ ቆጥሬያቸው አላውቅም። እኔ ግን ቆጠርኳቸው። ለምን እንደሆነ ታውቃለህ? በተለይ ሰካራሙን በጣም ነው የምወደው። አሜሪካን እጅሽን ከኔ ላይ አንሻልክና እህት ትላለች፣ ልብስ ቤት ልልበስ እንዲህ ነሽኝ፣ ልብስን ቤት ልልበስና ደስ ይላል በጣም። እንደሱ አይነት ካራክተሮች ማለት እና ያንተ ናቸው። አንተ ነው የምትፈጥራቸው ሁሉ ሌላ ባል ይፈጥራቸው። ያው መቼስ አንዳንዴ እኔ አሁን ለአንተ የሚሆን ነገር ባገኝ ለአንተ ቴዲ ይችን ነገር ምናምን ልል ይችል ይሆናል። አዎ ያው እኔ ቁጭ ብዬ ትንሽ አስብና እንደዚህ አይነት ካራክተር ቢሆንስ እንደዚህ ቢሆንስ ምናምን ብዬ አስባለሁ። አንዳንዴ እንደውም የምሰራቸው ካራክተሮች ይሄማ እኛ ሰፈር ነው ምናምን። አዎ ሰው ቅርብ የሆነው ለሰው ቅርብ የሆነ ሲሆን እንደዛ ነው የሚለው። አውቀዋለሁ በትክክል እኛ ሰፈር የሆነ ቦታ እድር ቦታ ምናምን አውቀዋለሁ ምናምን ይላል የሆነ ሰው። እና ያው ምንድነው ከማህበረሰብ ነው መቼስ የምትቀደው ሁሉንም ነገር አይደል? የሆነ ካራክተር እኮ ስትፈጥር አጎቴ ለየት ያለ ባህሪ ነገር ምናምን ሲኖረው አጎቴን እንደ ካራክተር ትወስደዋለህ ምናምን። ከዛው ያ ሰው ደግሞ ምናልባት ሁሉም ቤት ሊኖር ይችላል። ለምሳሌ ሰክሮ አንድ አባት ከሌሊቱ 9 ሰዓት መጥቶ ልጆቹን የት አሉ ተኝተው ነው ቀስቅሻቸው ምናምን ሊል ይችላል። መዓት ቤት ሊኖር ይችላል። ይሄ ይኖራል። አልበሉም ወይ? ልክ አሁን እሱ እኮ ሰክሮ ይመጣና ልክ ለልጆቹ ሐሳቢ እንደሆነ ጾማቸውን አድረው ወይም አይመለከትሽም ልጆቼን የመብላት ኃላፊነት የኔ ነው ቀስቅሻቸው ምናምን አስቀስቅሶ አጥኑላ ሊል ይችላል 9 ሰዓት። ልክ ቤት ሲመጡ ልጆቹ ትዝ ይሉት። የነ ሲራክ ታደሰ ታስታውሰዋል? አንድ ምሽት የሚል በድሮ በቪኤችኤስ ነው እንደውም የወጣው። አምባሰል ይመስለኛል አሳታሚው ራሱ። እኔ ያኔ ቪዲዮ እናሳይ ስለነበረ በዛ ነው ማስታወሰው። እና እንደውም አሁን ጋሽ ሰለሞን ነው እኮ እዛ ላይ ልጅ ሆኖ የሚሰራው። አፍሮ አሁን ጋሽ ሰለሞን ልጅ እሱ ነው። ሲራክ አባት የሚገርም እኮ እና በር ከፍቶለት ለአባቱ ማለት ሲራክ ያው የሰካራም ካራክተር ሲጫወት ታውቀዋል። በር ከፍቶለት ሲገባ አንቺ ልጅ ተቆጣጠሪ፣ የት አምሽቶ ነው በዚህ ሰዓት
የከፈተለት የታምሽቶ ነው በዚህ ሰዓት ምናምን ብሎ ተቆጣጠር ይላል። በቃ እንደዚህ እኔማ ብዙ ሰካራም ካራክተር አውቃለሁ። በነገር ላይ ማለት በጣም ብዙ አይነት ማአት አይነት ነው። የሆነ ሰው እያወራኝ ሁሉም ሰው እኮ ሲሰክር አያወራም ማለት አያወራም ማለት እኔ ከእሱ ጋር በመጠጥ ምናምን እንደዚህ ተነጋግረን አንድ ሁለት ተባብለን መጠጥ ጥሩ ነው አይደለም ምናምን ሰው ይረብሻል አይረብሽም ምናምን በሚል እኔ አሁን ስጠጣ ከመደነስ ውጪ ምንም ነገር የለኝም ማለት እና ሁሉም አንዳንዱ ሊያለቅስ ይችላል፣ አንዳንዱ ይስቃል፣ አንዳንዱ ይሳደባል፣ አንዳንዱ የሆነ በቃ ለየት ያለ ነገር ነው። ሁሉም ሰካራም እንዳልከው በጣም እንዳልከው ነው። አሁን እኛ በገጸ ባህሪም ብዙ ጊዜ ስንስል በተለይ ከዚህ ከኤችአይቪ ጋር ምናምን ተያይዞ የተሰሩ ድራማዎች ብታይ የሆነ ሰው ይጠጣል፣ ከዛ ይጠጣና ተሳስቶ ከሴት ጋር ይተኛል ምናምን ተብሎ ነው አብዛኛው የተጻፈ። ቀጥ ብሎ ወደ ቤቱ ይሄዳል። እንደውም ልጆቹን የሚያስታውስ ቤተሰቡን ምናምን አክባሪ ይሆናል። ጸብ ጨርሶ የማይወድ ምናምን እንደውም በደንብ የሚያስበው ሲሰክር ሊሆን ይችላል። አዎ አታውቅም። እንትን ነዋ ውስጥ ያለውን አይደል መጠጡ ወደ ላይ የሚያወጣው። ለዛ እኮ ነው አሁን አንዳንድ ሰው ጨዋ የመሰለው ሰው ባልጎ የምታገኘው ድሮም ነበረ ማለት ነው። ጥንሱሱ እኮ ውስጥ አለ እና ያንተ ካራክተሮች ማአት አሉኝ። ግን በጣም ለእኔ ከምወደው ያንተ ካራክተር ሰካራሙ ሰርግም ተጠርቶ ያኔ እንትናንም ትተህ ያገባህ እንትናንም ምናምን በጣም ነው የሚገርም። እና እንደዛ አሉት ያወራ ይባል የለ ሲሰበሰብ ሰው ባላወራ እኮ የምትለው ሰው አለ። አዎ አብሾው ተነስቶ ብዙ ጉድ ይዘረግፋል ብያለሁ የሚልስ በነጋታው እኔም ብያለሁ። ዛንጎቨር የሚል ፊልም አይተሃል መቼም? አዎ አይቼዋለሁ። የነሱ ማለት እኮ ነው የነሱ ማለት እኮ ነው። በነጋታው ጥርሳቸው ወልቆ እኮ ስንቱ ጥርሱ ወልቋል። ነብር ሁሉ ጋልቧል እኮ አንዱ። በጣም ይገርማል እንደዚህ አይነት ነገር። ግን የነዚህ ሁሉ አሁን ግብአት ያንተ መነሻ ማለት ነው። አሁን ለዚህ አይነት ኮሜዲ ስራ ውስጥ ለመኖር መነሻ ምንድን ነው? እኔ እንደውም አንተ ስታወራ ነው እንጂ እኮ ሲሪየስ ነው የምትመስለው ታውቃለህ። ገጽታ ሲሪየስ ነው፣ ግን ልክ ጨዋታ ውስጥ ግን ስትገባ ቶታሊ ትቀየራል እንጂ ገጽታ ሞር ሲሪየስ ነው። አዎ አይ ምንድነው ሁሉም ነገር ላይ መቼስ እንትን አይባልም። ሲሪየስ መሆን ባለብኝ ነገር ላይ ሲሪየስ ሆናለሁ ምናምን፣ ያው መቀለድ ባለብህ ሰዓት ትቀልዳለህ። ያው እንትን አለ መነሻ ምን የሚባለው ግን እኔ በእርግጥ እስከ ዛሬ አርት ምናምን የምትወድ ከሆነ እስከ ዛሬ የምታያቸው ነገሮች እኮ አንተ ወደድክም ጠላ በቀጥታም ይሁን በተዘዋዋሪ ይሰሩሃል። ውስጥ የሚያስቀምጡት የተለያዩ ነገሮች አሉ። ያው ግብአት ሁሉም መነሻ ማህበረሰብ ሊሆን ይችላል፣ ጓደኞች አጠገብ ያሉት ሰዎች ምናምን ሊሆኑ ይችላል። ያው ትንሽ ነገር ትወስድና ከነሱ ያው የሆነ ነገር ትጽፋለህ። ያው ግን አሁን አንተ ለአቅመ ኪነ ጥበብ ስትደርስ ቴክኖሎጂው እኩል ገጠመልህ ማለት ይቻላል? ለምሳሌ አሁን ቲክቶክ፣ ዩቲዩብ ባይኖር ምን ላይ ትሆን ነበር? አሁን አላውቅም። ሁሉም እንዳለበት አሁን እንግዲህ ያው በቃ ገና ደፍሬ አሁን እኔ ደፍሬ ቲክቶክ አሁን እኔ ቲክቶክ በጣም ለእኔ እንኳን ጀመርኩ የምለው ነገር ነው ቲክቶክ። ምክንያቱም የተለያዩ ስራዎች ምናምን ሰርተናል ከዚህ በፊት፣ ግን ሰው ያን ያህል አያስታውስም እና ተደራሽነትም ያን ያህል አይደል። ቲክቶክ ግን በጣም አጭር ነች። ሰዎች ሊያዩክ በጣም እድል አላቸው ብዙ እና ሊያውቁ ምናምን እድል አላቸው ታለንትንም ለማሳየት። ሰዎችን ያውን ሲያወሩኝ በተለያየ መንገድ አብረን እንስራ እንዴት እንስራ ምናምን ሲሉኝ ምን ትመክረናለህ ምናምን ቢለኝ አንድ ሰው እስቲል አሁን የሚያወሩኝንም እንደዛ ነው የምላቸው። ቲክቶክ ክፈቱ ነው የምላቸው። ነገሮች ሳያልፉ ምናምን አሁን ገብተህ ቲክቶክ ክፈትና የሆነ ታለንት አለኝ የምትለው ነገር አሳይ። በቃ ኢንጌጅ በቃ ወዲያው ነው ኢንጌጅ የሚያደርገው ሰው። በቃ እንትን ነው በጣም የሚገርም ፕላትፎርም። በጣም አመሰግናለሁ። የተከበሩ ፕሮፌሰር አቶ ጡዘት ባቀረቡት ሪፖርት ላይ ተቃውሞን ለማሰማት በጣም አንገብጋቢና የእህል ውሃ የህልውና ጥያቄ ስለሆነ ነው የምቃወመው። ኢትዮጵያ ባለፉት 6 ወራቶች ከጀርመንና ከጣሊያን 337,000
የበረዶ መንሸራተቻ አስገባች ተብለናል። የሚደንቅ ስኬት ነው እንደ ሀገር ያሳካነው። የሚደንቅ ነው። ይሄንን ስኬት ከዚህ በፊት ያሳካችው ሶማሊያ፣ ደቡብ ሱዳን አሁን እንደውም እያሳካች አይደለም፣ ታምሳለች። እንዴት ኢትዮጵያ እንዴት ይሄ ሁሉ መንሸራተቻ ታስገባለች? አርገነው ከሆነ ጥሩ፣ ካልሆነ ግን ህዝባችንን በተሳሳተ ሪፖርት እንዳናንሸራትተው ነው ስጋቴ። መንሸራተቱ ከግለሰብ ጀምሮ ወደ ቤተሰባችን እንዳይሻገር ነው ስጋቴ። ሸርታቴ በሸርታቴ እንዳንሆን። እኔ በበኩሌ ሪፖርቱን ስሰማ ነው ሸርታቴው የጀመረኝ። እኔ እንደውም አሁን የዘመኑ ቴክኖሎጂ ከሚያስፈሩኝ ነገሮች ምንድነው፣ ደፍረ ቤተሰብ ፊት ላታየው ትችላለህ። አብዛኞቹ እንደዚህ ሾርት የሆኑ ቪዲዮዎች ብዙ ክፉ ነገር አላቸውና ያንተ ግን በድፍረት ይታያል። ደስ የሚለው ነገር እኔ አሁን ሳልፈራ ጨዋነት የተሞላበት ነው ያንተ እንደውም። እና ግን የዚህ የማጠሩ ነገር ጠቀመህ ነው በጣም በጣም እንጂ ሊረዝሙ የሚችሉ ሀሳቦች ባጭር እንደውም እኔ ጓደኞቼ 2 ደቂቃ ተኩል 3 ደቂቃ ሲሆን ኧረ ቴዲ አሳጥረው ይሉኝ፣ አሳጥረው። ከዛ እኔ ደግሞ ምኑን ላሳጥረው? እኔ የጻፍኩትን ሳልቀንስ ሳልጨምር ነው የጻፍኩትን ነው የምሰራው። ምናልባት ኤዲቲንግ ላይ ምናምን እንደው ለማሳጠር ከታትፌ ምናምን ሞክራለሁ። 2 ደቂቃውን በስታ ነው 2 ደቂቃውን በስታ ነው በስታ እኮ በጣም የምፈራው ለዛ ነው። አሁን ዩቲዩብን መጀመር ምናምን ፈልጋለሁ። አለኝ አካውንት 30,000 ምናምን የደረሰ ሰብስክራይበር ለድራማ የወጣ ነው። አዲስ ድባብ የሚባል ድራማ ነበር። ግን አሁን በሱም እንትን ድራማዎች መስራት ምናምን ፈልግና እንደው ረዝሞት ማለት ባጭሩ ተለመድኩ ብለህ ነው? አዎ ድራማ ምናምን ነገር ብትሰራ እንዴት ነው? በእርግጥ የምትመጣበት ፕላትፎርም ይለያያል። ዩቲዩብ ላይ መቼ ሰው ሲሄድ በትንሹ 10 ደቂቃ እቀመጣለሁ ብሎ ነው ጥሩ ነገር ካገኘ። ያው ቲክቶክ እንደተለመደው ነው፣ ወዲያው ነው የሚያስወነጭፍ። ቲቪ ላይ በቃ አንተ እስከፈለክ ነው የምትቀመጠው። ቲቪ ላይ ኤኒታይም ዘግተው ትሄዳለህ ወይ ቻናል ትቀይራለህ። ግን እያየኸው እንድትቆይ ነው ዋናው ሀሳብ። ቲቪ ላይ በፈለክ ሰዓት ሪሞት እጅ ላይ ስለሆነ ሁሉም የሚሰጡ ነፃነትም ገደብም ምናምን አለው የየራሳቸው። በእርግጥ ልክ ነህ። አሁን የ10 ደቂቃ ስራ ምናምን ቲክቶክ ላይ ይዤ አልመጣም። እዛ ላይ አትጠበቅም። ነውርም ነው። ግን እኔ ምን እላለሁ መሰለህ፣ አሁን እነዚህ ቲክቶክ ላይ ባጭር ያስደሰቱ ነገሮች የነሱ ተከታታይነት ኖሯቸው 30-40 ደቂቃ ሊሄዱ ይችላሉ። አሁን እንደምታውቀው ፊልም አሁን መጀመሪያ ፎቶግራፍ ነበረ። ፎቶግራፎቹ ተገጣጥመው ነው የሆነ ፍሬም ፐር ሰከንድ ምናምን እየተባሉ ወደ ፊልም እንትን ያሉ እና ሰው ቶሎ የመዳከም ነገር ስላለው በቲክቶክ ያን ቶሎ መዳከሙን ነገር ገጣጥመህለት እኮ ገባ። እነዛ አሪፍ ነገሮች ተገጣጥመው ረጅም ሰዓት እንዲቀመጥ ልታረገው ትችላለህ ነው። እኔ እንደዛ አይነት ሀሳብ አለ። እንትን ተምረሃል? ቲያትር ተምረሃል? የት? አዲስ አበባ ዩኒቨርሲቲ ነው የተማርኩት። መጀመሪያ አቢሲኒያ ነው መጀመሪያ ትምህርት ነው የጀመርኩት። ይሄ ከአርት ጋር በተያያዘ ክሬቲቭ የሚባል ትምህርት ቤት ነበር። አሪፍ ትምህርት አውቀዋለሁ። እነ ቴዲ ሙሲሳ ምናምን በጋራ የከፈቱት። እዛ ቪዲዮ ኤዲቲንግ እና ካሜራ ምናምን ተማርኩ እና ትወናም የ3 ወር ምናምን። ትራፊኳን ራሱ እዛ ነው ካስት የተደረጉት። ትራፊኳ የሚለው ፊልም አይተው ከሆነ የሜሮን ጌትነት። እሺ። እዛ ጄሪ ትባላለች አስተማሪያችን የነበረችው። ስክሪፕት ራይቲንግ እና አክቲንግ ምናምን ታስተምረን ነበርና እዛ የሆነ አሳይመንት ሰጥተን እኔ ደረሰኝ። ያው ራሴ የሰራሁት እንትን ነበር፣ የታክሲ ረዳት ምናምን የሆነ ካራክተር ነው። እሺ። ከዛ እንደዛ ሰራ አየችኝ ምናምን። እንኳን ደስ አለ፣ አሁን ፊልም ልሰራ ነው፣ ካስት ተደርጋለህ። የታክሲ ረዳት ነው ራሱ ነው፣ የታክሲ ረዳት ነው። በጣም ነው ደስ ያለኝ መጨረሻ። እኔ ዝም ብዬ ልማር ብዬ ነው የገባሁት እውነት ለመናገር። ኢቭን አክቲንግ አይደለም ቪዲዮ ኤዲቲንግ እና ምናምን የተማርኩትም እሱን ነበር እዛ።
ከዛ እንደዚህ ከሆነ ፊልሙን ሰራን ምናምን። ከዛ አቢሲኒያ የሚባል ትምህርት ቤት ዝቅ ብለዋል። እዛ ገባው ደግሞ አክቲንግ ለመስራት። አዎ እዛ ተማርኩኝ። ከዛ ወጥቼ ደግሞ አዲስ አበባ ዩኒቨርሲቲ ገባው። እዛ ነው ቲያትር የተማርኩት። ያንተ ጓደኞችም የነገሩኝ የአጼ ቴዎድሮስን የሆነ የሰራበት መንገድ ነበር። አጼ ቴዎድሮስን የቀረጽክበት መንገድ እና ብዙ ሰዎች ይወዱታል፣ ብዙ ቦታ ታይቷል አሉ። ምን አይነት ነው እሱ ነገር? ምንድነው የአንዱዓለም አባተና እንዳለጌታ ከበደ የጻፉት ጽሁፍ አለ። የአጼ ቴዎድሮስ ስንብት ምናምን የሚል ከምናውቀው ሌላ ነው። ራሱ እነሱ የጻፉትን እኔ በጊዜው 20/60 ኮንዶሚኒየም ምናምን 40/60 20/80 ምናምን ምዝገባ ነበር። እቺ ቀይ ደብተሯ ታውቃታለህ? የኮንዶሚኒየሟ እሷን ምናምን በጣም በቃ ትልቅ ኢሹ ነበር በዛ ሰዓት ቤት ማግኘት ገሌ ደረሰው ምናምን እና አጼ ቴዎድሮስ በቃ ተመዝጋቢ ቢሆኑ በለው እንደዛ ነው ሀሳቡ። እሺ በቃ እኔ ተሰቃየው። መብራት አጥፉ ምናምን ይለኛል አከራይ ምናምን፣ ሴት አታምጣ ምን አታምጣ ምናምን በቃ በጣም ተናዶ ያማረርና መጨረሻ ላይ በቃ ደህና ሁኝ የኪራይ ቤት ደህና ሁኝ ምናምን ይልና የሆነ ሰው ያጠፋል ብሎ ራሱን ሲጠብቅ ሽጉጡን ያስቀምጥና ከዚህ ውስጥ ቀይ ደብተሯን ያውጣል። ለምን ራሴን አጠፋለሁ? እድሜ ካለኝ እየቆጠብኩ የቤት ባለቤት ሆናለሁ ምናምን ብሎ ዘግቶ ይሄዳል ምናምን ማለት ነው። እንደዛ ነው ሀሳቡ። በርግጥ አየህ ግን ሳታውቀው የቺ ማስታወቂያ ጥንስስ ነበረች ነው እኮ። አሁን እኮ እኔ ይኸውልህ አሁን አንተ ማስታወቂያችሁን ሁሉ እኮ ሳያቸው እስከ ግማሽ አላውቃቸውም ማስታወቂያ መሆናቸው። ራሱ አሁን የመጨረሻው ኳሱ ላይ ራሱ እኮ በቃ ምን ሊል ነው አሁን ምናምን ነገር ፋይናሊ ነው ያመጣው እና ብዙዎቹ ማስታወቂያ አይመስሉ እና የዛች እቺ ጥንስሷ አሁን ገባች ነው ከዛች ከአጼ ቴዎድሮስ ማን ነበሩ እኛ በጣም የሚያስቁ ሰው ዩኒቨርሲቲ አስተማሪያቸው? ጋሻሴ ናቸው። ጋሻሴ እንትን ደስ የሚለው ጋሻሴ እኔ አንዴ ነው እንደውም የጠሩኝ። እሱንም ስሜ የአባቴን ስም ነው የጠሩት። ማን ደግሞ አንድ ሸዋን ግዛው የምትባል ልጅ አለ ብሎ በምን ምክንያት እንደሆነ አላውቅም። የሆነ አሳይመንት ሳናስገባ ቀርተን ነው ምን አድርገን ይሁን አላውቅም። እንደ በግሩፕ 5 5 6 6 ሆነን የምንጽፈው ነገር ነበር መሰለኝ። በእርግጠኛ እንትን ሆነውን አያውቁም፣ ግን በጣም የሚያደርጉት ነገር በጣም ጎበዝ ሲሪየስ አስተማሪ ናቸው። በጣም ጎበዝ፣ በጣም ነው የምንወዳቸው። በጣም ግን ኮሚክ ናቸው። ደስ ይለዋል አንዳንዴ በቃ የስም እየጠሩ የሚያረሙት እሳቸው ናቸው። አዎ በእርግጠኛ ነው የምንሰማው። እኔ በክላስ ያየሁት አለ፣ ግን ብዙዎቹን የሰማናቸው በሌላ ክላስ ነው። የሌላ ክላስ ሰዎች እንጂ በጆሮ ያልሰማሁትም ነው። እንደዛ አይነት ነገር። እሺ አካባቢህስ የሰጠህ ነገር አለ? እኔ ተወልጄ ያደግኩት እዚህ ካዛንቺስ። በእርግጥ የኛ ሰፈር ለካዛንቺስም ለአዋሬም የቅርብ ነው። ለምሳሌ እንትን ጋር የለ መለስ ፋውንዴሽን፣ በቃ እሱ ጀርባ ነው የኛ ቤት። ስለዚህ አዋሬም ቤታችን ነው፣ ካዛንቺስም ቤታችን ነው። ብዙ ጊዜ የምናሳልፈው ያው ካዛንቺስ። ትራንስፖርት የት ብለህ ትሳፈራለህ ወደ ቤት ስትሄድ? ወደ ካዛንቺስ። በቃ ከካዛንቺስ ነው ቤት የምትገባው። ያው አዋሬ አትልም። ያው እንደዛ ነው። እና በጣም የሚገርም መስተጋብር ያለው በጣም ጸጥ ያለ ምንም ክፉ ነገር የሌለበት በጣም ነው የሚገርመኝ እኔ አካባቢ በእውነት በጣም ብዙ መከባበር ያለው። የገሌጅ ከገሌጅ ጋር ተጣላ ምናምን ብል የማትሰማበት ዱርዬ ምናምን የምትለው ነገር የለበትም እኛ አካባቢ ጭራሽ። እና አሪፍ ሰፈር ነው። በጣም ጸጥ ያለ ደስ የሚል። ያው አሁን እንትን ብሏል። አሁን እግዚአብሔር ይመስገን የለም፣ ፈርሷል። ተመስገን። ከዚህ በኋላ የሚፈጠረውን አናውቅም። ቀድመህ ነው የወጣኸው ከመፍረሱ በፊት? እኔ እንኳን ያው በጣም ቆይቻለሁ፣ 7-8 ዓመት ቀድሜ ወጥቻለሁ። ምን አገባህ እንዴ? እኔ ምን
ኢንተርኔት ነው የሚባለው በዚህ ሰዓት። ከቲክቶክ ጋር በተያያዘ ኢንተርኔት አስገባ እንዴ ነው? አይ እኔ አላገባውም ገና ነኝ። አላማ አለኝ። ለማንዴ ወይስ ስማ ባጭር መቀጨት አልፈልግም። እዛ እንጂ ራሱ ያንተ ስራ ላይ ቲክቶክ ላይ የምናያቸው አይነት ካራክተሮች መልሰው አስፈሩ። ያቺ በተለይ እንዲህ በካራቴ እንትን ያልካት አይነት ማለት ታግሰ ያን ሁሉ ነገር አልፈ መጨረሻ የኳስ ነገር ነው እንደዛ ያስደፋት እንዴ ማለት አንድ የኔን ትንሽ ነገር መቋቋም ካቃታት ምንድን ነው የምትሰራው? ይሄን ሁሉ እኔ ችዬ ኳስ እኮ ነው አልወድም ያለችው ማለት እኔ ብዙ ነገር እኮ ታግሻት ችያታለሁ እኮ። እሱንም እኮ ከአንተ ነበር ትዕግስቱ የሚጠበቀው። አዎ ግን ይሄ በቃ ከእንትን በላይ ነው፣ ከአቅም በላይ ነው። ከአቅም በላይ ነው። ደፍ አድርገህ እንትን ስትችኝ እስኪ ምሳውን አምጦት ነው ያልከው። ኬክ ትወዳለህ ወይ ቴዲ? የማን ልደት ነው ዛሬ? ኧረ የማንም አይደለም፣ የቡና ቁርስ የቡና ቁርስ። በጣም ደስ ይላል የኔ ወድ። እንዴት ልታገባኝ ወሰንክ ግን? ስለምወድሽ። ደስ ይላል ግን እኮ ሙያ የለኝም። ችግር የለውም፣ ከዘመኑ ሴት የሚጠበቅ ነው። አያቴ በደንብ ስላስተማረችኝ ያስተምርሻለሁ። ደስ ይላል ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ፣ ቤታችን ሲቆሽሽ አዲስ ቤት እንከራያለን። ገንዘብም የለኝም፣ ስራ መስራት ማውድ። እኔ ምን አባቴ ይሰራለሁ? አንቺን ማኖር ግዴታዬ ነው እኮ። የማን አባህ ጎፈሬ ልታበጥር? ልክ ነህ። ድንግልም አይደለሁም። ይሁን፣ ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ ፍቅር። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድን ነው? ብሎ ተራ ነገር ነው የሚወድ። ባውቀው ደስ ይለኛል ካልክሽ ኳስ ጨዋታ አልወድ። እንዳልጨብሽ አራነሳውን አምጡት። ደፋር ታገስኩሽ። ቴዲ የዛይንስን ኬክ ልጋብዝ ነው። በጣም ደስ ይለኛል። የእኛ ስፖንሰሮች ናቸው። በጣም ደስ ይላል። እና ብዙ አይነት ኬክ ነው ያላቸው። ሲያምር። እስቲ የትኛው ይሻላል? ይሄ እቺ ቢጫ ክሬም ያለ ቀምሰህ እንግዲህ አስተያየት ትሰጣለህ። እና ቀረጻ በምናደርግ ጊዜ ሁሉ ይሰጡናል ኬክ እና ቡና። በጣም አሪፍ፣ በጣም ቆንጆ ኬክ ይመስላል። በጣም አሪፍ። እኔ ደግሞ ኬክ ሰራ ነበር ባይዘው። እውነትን? እንዴት እንዳለ አያቴ በጣም የምትገርም ባለሙያ ነች። የኬክ እሷን ይማረው። ረጅም ዓመት ፈረንጆች ቤት ነው የተሰራችው። እሺ። እና የማትችለው ሙያ የለም። በቃ እስካቆመችበት ስራ ድረስ ፈረንጆች ጋር ነበር የምትሰራው። እና በቃ እንግዳ ሲጋበዝ እኛ ጋር አደገኛ ሰርግ ነው የሚመስለው። በእውነት ነው የምልህ። መዓት አይነት ነገር ነው የሚሰራው፣ ኬክን ጨምሮ ማለት ነው። ላዛኛ በለው ምናምን፣ ሰላጣ በጣም በየአይነቱ ምናምን፣ በቃ ምንም። በእርግጥ ሁሉም ናቸው። ማዘር ሁሉንም ልጆቿን ደግሞ አሰልጥናቸዋለች እና ሁሉም ባለሙያ ናቸው። አንተ ግን ከዛ የወሰድከው ነገር አለ? ባይዘው የምግብ ስራ ተምሬ ነበር። አመጣው። እሺ፣ ምግብ ስራ ተምሬያለሁ። 1 አመት ዲፕሎሙ ላለኝ። ከዛ ተቀጥሬውላ ሰርቻለሁ። ገደራ ሆቴል ታውቀዋለህ? አውቀዋለሁ። እንትን ሴቶች አደባባይ አሁን ኤድና ምናምን ሆኗል። እሺ። እንደገና ኢምፔሪያል ሆቴል የነበረ ጊዜ እዛ 6 ወር ሰርቻለሁ። እዚህ ገደራ ደግሞ 7 ወር 8 ወር ምናምን፣ ያው ፍሪ ሰርቪስ ነበር እዛ። እንኳን ልክ ልቅጠር ሲሉኝ ደግሞ ትምህርት መማር ፈልጋለሁ ብዬ አውቶሞቲቭ ቴክኖሎጂ ገባሁ። ስማ፣ ልቅጠር ሲሉ ቆይ ትምህርት መማር ፈልጋለሁ ስትል እኮ አሻሽዬው ልምጣ፣ የምግቡን ነገር አሻሽዬው ልምጣ ነበር ይመስል። ምግብ ስራው አንዴ ምን ሆንኩ መሰል፣ በጣም በህይወቴ የማረሳው ገጠመኝ የምግብ ቤት
እኔ የምገባው ከ11 ሰዓት እስከ ምሽቱ 5 ሰዓት ድረስ ነው የምሰራው። ከዛ በእግሬ እሄዳለሁ ወደ ቤት። እዛቸው ጋር ስለሆነች ቅርብ ስለሆነ ቤት እሄዳለሁ። አንዴ እንትን መጣ፣ አንድ ቬጂቴሪያን ነው፣ ስጋ ምናምን አይበላም ሰውየው። ከዛ እኔ ነበርኩ ውስጥ የነበርኩትና ሄድ ሼፉ አለች፣ እሷ ለስራ ለሆነ ቦታ ትወጣለች፣ ሰው ትእዛዝ በጣም ሲበዛ ትመጣለች፣ ትሰራለች ምናምን። ከዛ ቀላል ስለነበረ ፓስታ በስጎ ነው የታዘዘው። ከዛ ሰራውና ይሄ ቦሉ ማለት ነው ሳህኑ የምናስቀምጥበት ሶሱን ቦሎኛ ሶስ ይባላል። የስጋው ሶስ ቶማቶ ሶስም አለ። በቶማቶ ነው የታዘዘው። እኔ ሁለቱም አንድ አይነት ነው፣ በቃ አንድ አይነት ነው እንትን ሲታይ። አዎ በእውነት እሺ። ከዛ ከነ ሳህን ማስቀመጫው ማለት ነው። ከዛ እኔ ሰራው ምናምን ከዛ አወጣውላት። ከዛ በቃ ጩኸት ነው የሰማሁት። አዎ እየሮጠች አስተናጋጇ መጣ። ቴዲ ምንድን የሰራኸኝ ምንድን ነው? ሰውየው በቃ አቀጣጥሎታል። 40 ዓመት እኔ ስጋ አልበላሁም። ምን አይነት ቀወጠው። እንዳጋጣሚ ባለቤቱ መጥተዋል አሉ እዛ። እሺ ማን ነው እንደዚህ? እኔ ምንም አላረኩም። ወጣው በጀርባ ልብሴን ወረወርኩ ወደ ቤቴ እየሮጥኩ በጀርባ። በእውነት ወደ ቤቴ ገባው። በሁለተኛው ቀን ነው ምናምን የተመለስኩት። በቃ እኔ ኃላፊነቱን ይወስጃለሁ ምናምን ብላ ዋናዋ ማለት ነው። በቃ እኔ ነኝ ብያለሁ ምናምን ብላኝ። በቃ ችግር የለውም ፈለግ ነበር አየቦታው ላይ በጣም ማለት ያው እንሰራለን ማታ ምናምን ያው የወዱኝ ምናምን ነበር። በጣም እንሰራለን። በእርግጥ ግን እቺ ያው ኮሚኳ ነገር ውስጥ ትኖራለች፣ ኪችን ውስጥ እርግጠኛ ነኝ። እቺ ኮሜዲዋ ኪችን ውስጥም ነበር ወይ ያለ ይኖራል እኮ። ለዛ ነው ኃላፊነት ሁሉ እስኪወሰድልህ ድረስ ያደረሰ። በጣም ኢትዮጵያ ትባላለች እና በጣም የምትገርም ሴት ነበረች። ከዛ ወደ አውቶሞቲቭ ደግሞ ገባው። 3 ዓመት ይሄ ነው ያስወጣህ ግን አይደለም እንዴ? እኔማ ወጥ ቀቃይ ልሆን ነው እንዴ ምናምን ብዬ ኢቭን ከኔ ጋር የተማሩ አሁን ዱባይ ምናምን የተለያየ ሀገር ሰርተዋል። ኢቭን ትምህርት ቤቱ በጣም የታወቀ ነበር በዛ ሰዓት፣ ግሎባል ይባላል። በጣም ብዙ ቦታ ከሱ ይጠየቅ ነበር፣ ብዙ ሆቴሎች፣ በጣም ብዙ ሆቴሎች። እኔ መቀጠር ስላልፈለኩ ነው እንጂ በጣም ብዙ ስራ ነበር። ዩኤን ምናምን ሁላ ይቀጠራሉ ብዙ ሰዎች። እና ከዛ አውቶሞቲቭ ቴክኖሎጂ ገባ። እሺ እዛስ ምንድን ነው ትምህርቱ? ያው የመኪና ነው፣ መኪና ሜካኒክ። ሜካኒክ። እሺ እኔ በእርግጥ እውነት ለመናገር አንድ የሰፈር ጓደኛዬ ስለተማረ ነው የተማረ። 85 ነው ምናምን አማካይ ውጤቴ ራሱ የነበረው። ሰግጠን የተማርነው። በእርግጥ ግን እኔ ምንም ኢንተረስቱ የለኝም እስከዛሬም ቢሆን እና እንደውም በህይወቴ የባከነው አመት ብዬ የምጠቅሰው እንደውም እሱ 3 አመት ነው። በጣም ሳልፈልግ ዝም ብዬ በቃ ማለቴ አያቴም የሆነ ትምህርት እንደማር ስለምትፈልግ እሷ ነች ከፍላ ያስተማረች። ያሳደጉት እሳቸው ናቸው። እሺ ማለቴ ለእኔ ሰው ከሷ በላይ የለም ነው የምለው። በጣም የምትደንቅ እናት አያቴ እና የአባቴ እናት ነች። ስለዚህ እሳቸውንም ላለ ማሳፈር ምናምን ብለህ ጨረስከው? አዎ ጨረስን ምናምን። ከዛ ስራ ራሱ የኛ እንዳለ ባሾች ሞይንኮ ምናምን ራሱ አውጥቶልን ነበር ቫካንሲ። እሺ በጣም ብዙ ልጆች ነው የሄዱት እንደውም ከኛ ክላስ በጣም እና ጥሩ ነበር ስራ ምናምን ይገኝ ነበረው። ያው ኢንተረስት ከሌለ አንድ ነገር ላይ በጣም ከባድ ነው። እኔ ደግሞ እሱም ላይ ደግሞ የመኪና ቬጂቴሪያን መጣ ልትለኝ። ኧረ እዛማ የሆንኩት አንዴ ምንድን ነው ሙሉ ቀን ነው የምንማረው ትምህርቱ፣ ግማሽ ቀን ምናምን ይባል የለም። ከዛ ለምሳ ስወጣ በእግሬ ሄጄ ምስራቅ አጠቃላይ አዲስ ኮሌጅ ይባላል ትምህርት ቤቱ። ምስራቅ አጠቃላይ ታውቀዋለህ? ምስራቅ አጠቃላይ አውቀዋለሁ መሰለኝ። እዚህ እንትን ጋር ሲግናል እናታውቅ
አውቀዋለሁ። ሲግናልማ እሱ ጀርባ ያለ ትምህርት ቤት ነው። እሺ አውቶሞቲቭ እና በጣም ትልቅ ትምህርት ቤት ነው። ከዛ ምሳ ሄጄ በእግሬ ፀሐዩ ፀሐይ አይደለም። ከዛ ምሳ በልቼ እንደገና ተመልሼ እመጣለሁ። ስልችት ነው የሚያደርገው ፀሐዩ በጣም። ያዛኔ ደግሞ ብዙ ሳንቲም አይሰጥም። ማን ይሰጣል ሳንቲም? መተህ ቤት በልተህ ሄድ ነው ምናምን የምትባለው። ግን ቅርብ ነው ለአንተ? እንደዛ ቅርብ አይደል ግን ለፀሐይ በ7 ሰዓት እና በ6 ሰዓት ምናምን። ግን ቤት ሄጄ ልብላ ብትል ይሆናል ማለት? አዎ ርቀቱ ይሆናል ይሆናል። ግን ወዲያው ጎርሰህ ውሃ እየሄድክ ነው የምትጠጣው። አዎ ጭራሽ ግማሽ መንገድ ምሳ ያቀብሉሃል። ካልሆነ እንደዛ ሆኖ በደረሱ ዱላ ቅብብሉ ምሳ ቅብብል በጣም አይ ረጅም ነው። ቀላል የሚባል አይደለም፣ ቅርብ የሚባል አይደለም። ከዛ ሀብታሙ ይባላል አስተማሪያችን። ከዛ 2 ቦታ ክብ ሰርተዋል። ትልቅ የጠረጴዛ ምናምን አለ፣ ትላልቅ ጠረጴዛዎች አሉ። ሞተር ምናምን ይሄ ክራንክሻፍት ምናምን ሁሉንም ነገር ፈታተን እንገጥማለን ምናምን። ከዛ እኔ አርፍጄ ስለደረስኩኝ ገና ነው የመሰለኝ፣ የመጣም አልመሰለኝም አስተማሪው። ከዛ 2 ክብ የሰሩ ልጆች አሉ ምናምን እና እየሰሩ ነው። በእርግጥ ጸጥ ብሎብኛል እኮ አካባቢው ዝም ብለው። ከዛ ገባሁና አየሁና ደግሞ ዛሬንም ሊያስጎረጉረን ነው ደግሞ በዚህ በፀሐይ ምናምን አልኩ ማለት ነው። ከዛ ድንጋጤ ነው በቃ ሁሉም ፊት ላይ ያነበብኩት። አጠገቤ እኮ ነው ያለው አስተማሪው። እኮ ቁመቱ በጣም አጭር ነው ከኛ ጋር ኦልሞስት ከኛ ጋር እኩል በእውነት። ከዛ ፊት ለፊት ተገጣጠምን። ከዛ ምን እንዳይ ታውቃለህ? እኔ በጣም የሚያሳዝነኝ ምን እንደሆነ ታውቃለህ? እንዳንተ አይነት ተማሪ ማስተማሪ በጣም ነው ማዝነው። እቺን ብቻ ነው ያለኝ። ከዛ እኔ እንዴት ልሁን? 9 ወር አይሆንም እንደ ይቅርታ የጠየኩት በሄደበት የተከተልኩ በእውነት አዴ በቃ እኮ ትቼዋለሁ ቴዲ፣ በቃ ወደ ትምህርት ተመለስ። እኔ እኮ ፀሐይ መጥቶኝ በቃ ትቼዋለሁ እኮ በተለያየ ቀን ነው አለው ማለት አልወጣለም። አዎ በቃ የመጨረሻ እንትን አለኝ ታውቃለህ። በእርግጥ እኔ ሰልችቶኝ ነው ፀሐዩ ምናምን እንጂ ከፀሐይ መጥተህ እንደገና ቆመህ ነው። ቀጥታ አርፍጄም ስለመጣሁ ምናምን እሱ አጋጣሚ መቼም ብዙ ጊዜ አሁን ከምሳ መልስ ታውቃለህ አይደል ለቢሮ ሰራተኞች ሁሉ በጣም እየከበደ ነው። በጣም እኮ አስቸጋሪ ነው። በተለይ የምንበላው ምግብ ይሄ ወጥ ምናምን ቀጥሎ ቢሮ እንኳን ስትቀመጥ እንዴት ይጨንቃል። ፋታ እንደው የሆነ ፋታ ምናምን የማታገኝበት ነገር እና እንትኑ የመጨረሻ ነው ልበል ታዲያ ካሜራው በቃ ከሱ በኋላ እሱ ላይ ግን ቆም አልክ ወይስ ትወናዋ ነች ቆም ያደረገች? ትወናው ያኔ ታለንትህን አወክ መሰለኝ። እውነት ለመናገር ነው የምልህ ከልቤ የምነግርህ እኔ ጽሁፍና ዳይሬክቲንግ ላይ ነው መስራት የምፈልገው እስከ መጨረሻው። በጣም ደስ የሚለኝ ብሰራ ብዬ የማስበው ትወና እኔ የምፈልግበት ጊዜ ነበር ትወና መስራት። በተለይ ይሄ ትራፊኳ ከወጣ በኋላ ምናምን ሰዎች በጣም ጥሩ ነው የሰራኸው ምናምን እንደዚህ ምናምን ሲል ከዛ በኋላ ራሱ ብዙ ካስት የሚያደርጉ ሰዎች ጋር ሄጃለሁ። ካስት አድርጉኝ ምናምን ብዬ ራሱ እሺ ጣመህ በቃ ትወና ደስ አለ። በእውነት ግን እንዳሰብከው አይደለም። ማንም ካስት ነው አያደርግ ማንም ያው አጠገቡ ያለውን ነው ሰው የሚያደርገው ምናምን። እና እኔ ከድሮም ምንድነው ማስበው ሰውን መጠበቅ የሚባል ነገር በህይወታችሁ ማንም እኔ በህይወቴ የለም። አሁን የገባኝ እውነት አቢሲኒያ እንኳን እየተማርኩኝ አቤልን ታውቀዋለህ ይመስለኛል። አቤል የወይኗ ልጅ ዩቲዩበሩ አውቀዋለሁ። እሱ በጣም ጓደኛዬ ነበር። በጣም አብረን ነው የምንወጣው የምንገባው ምናምን ነበር። እና አንድ ድርሰት ነበረውና እሱን ሪራይት አድርገን ፊልም ቀርጸናል። እዛ ልጆች 2 ሺህ ብር ምናምን አዋተን በእውነት እዛ የሚማሩትን ጓደኞቼ እንዳለ የሚወጣ ፊልም ነው የቀረጻችሁት? ልታወጡ ፊልም ሲኒማ ኢትዮጵያ ምናምን ታይቷል። ተው እንጂ እሺ። እና እሱ ኤክስፔሪየንስ በህይወቴ በቃ
ምንም ነገር መስራት ለካ ይቻላል። ፊልም መስራት እንደዚህ ቀላል ነው እንዴ እንድል ያደረገኝ አጋጣሚ እሱ ነው። ፊልሙ የተቀረጸው 3 ሰው ነው የቀረጸው። ከአንዱ ጋር ስጣላ ከአንዱ ጋር ፋይል ተቀብዬ ደግሞ ከአንዱ ጋር ሊያውም እኮ የሚቀረጹባቸው ካሜሮች በጣም እኮ የሚገርቡ ናቸው። እንዲህ በሚያስ ትልልቁ በሱ ነው የቀረጽነው። አንዱ ግን ዲጂታል ነገር ናቸው በሚሞሪ የሚቀበሉ ምናምን። አንዱ ደግሞ እንደዚህ ኒከን ምናምን ነበር ከውጭ ተልኮለት ምናምን። ብቻ እንደዚህ የተለያየ ነው ፋይሉ ራሱ የካሜራው ጥራቱ ራሱ በተለያየ ካሜራ ነው እንትኑ ቶኑ አንድ አይነት ከለር ቶኑ ራሱ የተለያየ ነው። ግን በቃ አላማ ስላለንና ያችን መስራት አለብን ብለን ስላሰብን ኤዲቲንጉን እኔ ነኝ የሰራሁት። ራሳችን ሪያታ ግን እኔ ዳይሬክት ያደረኩትና በቃ የተማሪዎች ነው የሰራነው። አቤልም ሚን ካራክተሩ እሱ ነው የነበረውና በጣም ቆንጆ ስቶሪ በጣም ደስ የሚል። እንደውም ከዛ በኋላ አንዳንድ ሰዎች አዋርተውናል በታዋቂ ሰዎች ለምን አይሰራም ምናምን ድጋሚ ሪሜክ ቢደረግ ድፍረታችሁ ነው ያልኳቸው። ማለት የእነሱስ ልፋት ማለት ነገ እንታወቃለን ምናምን ብለው እኮ ነው የሰራነው። በእውነት 1000 2000 ብር አዋተን የሰራነው። ከዛ ኤዲቲንጉን ራሱ ስሰራው ኤክስፖርቱ 2 ቀን ነው የፈጀው። በእውነት ነው የምልህ ኤክስፖርት አዝዤው እኔ ትምህርት ቤት ሄጄ ከዛ ደውዬ እስቲ ነካ አድርጉትና ስንት % ላይ ደርሷል ምናምን እላቸዋለሁ። ያዩታል። መብራት ይጠፋል። ጌትሽ ነው የሚሉኝና ጌትሽ መብራት ጠፍቷል ምናምን ይሉኛል። ከቤት እመጣለሁ። ከዛ እንደዚህ ሀዲስኩ እንደዚህ ይዤ አጎቴ ቤት ድረስ መንገድ ላይ እንደዚህ ይዤ እሄዳለሁ። ላፕቶፕና ኤክስፖርት እያደረገ ማለት ከዛ እዛ መብራት ላይ እንደገና ጥጄው መብራት ሲመጣ ደግሞ ቤት ይዤው መለሳለሁ። በእውነት እንደዚህ እያልኩ ነው አንድ ኤክስፖርት የሚወጣው። ከዛ ደግሞ የሆነ ነገር ሲስተካከል ደግሞ ድጋሚ ይህንኑ ነው የምከተለው እኮ። አሁን እኮ አዲስ አበባ ውስጥ ጠቅላላ መብራት ጠፋ ብትባል ግድቡ ጋር ነው የምትገኘው። እዛው ከግድቡ ጋር ሶኬት ሰክተህ ከነ ላፕቶፕ ትገኛለህ። ላፕቶፓ ደግሞ በቃ የአክስቴ ልጅ ከውጭ ላከችልኝ ነው እና ያው ቶሺባ ነች፣ ድክም ያለች ነች ምናምን። በጣም ብዙ ነገር የሰራሁባት በሷ ነው ባይዘው በጣም ብዙ እና እንደዛ ነው የተሰራውና ልክ ሲኒማ ቤት ገብቶ አምፒር ኢትዮጵያ ሲኒማ እና አምባሳደር ምናምን አሳየ ነው። ሀገር ፍቅር ነው የተመረቀው ራሱ ሰው ጠርተን ምናምን በጣም በቃ ይገርመኛል። ከዛ ሰው እሱን ፊልም አይቶ ሲስቅ ምናምን ኢንጆይ ምናምን ሲያደርግ ፊልም እንደዚህ ቀላል ነው እንዴ እኛ እንዴት እንደሰራን እኮ እኛ ነው የምናውቀው ምናምን። መብራት አታምነኝም። መርሎት ይባላል ጓደኛዬ። ይሄ የሰርጉ ፓውዛ የለም ስታንድ የለንም። በእውነት እንደዚህ በእጁ ይዞ እንደዚህ ነው የተሰራ። እንደዚህ እያጋጨው በእጁ ይዞ ምናምን በቃ እንደዚህ ሆኖ የተሰራው ፊልም። እሱማ ፊልሞች እኮ መጀመሪያ አካባቢ ብዙ አይነት እኮ ታሪክ ነው በቃ። ግን ፋይናል አውትፑቱን እንደዛ ሆኖ ስታየው በጣም በቃ ከዛ በኋላ ነው እኔ ፊልም መስራት በቃ ፈለግኩ። አንድ የራሴን ፕሮዲውስ አድርጌያለሁ። ፍላሎት የሚባል የወጣ የታየ በደንብ እነ ሸዊት ትዕግስት ግርማ ምናምን ፍቃዱ ከበደ ምናምን ያሉበት በብዙ በእነሱ ትብብር በጣም ለአክቲንጋቸው ምናምን ሳያስከፍሉኝ በነፃ ግቢ ከገባው በኋላ ማለት ነው። እዚህ አዲስ አበባ ዩኒቨርሲቲ አንድ ላይ ነበር የተማረው። የኛ በጣም ፌመሱ ባች ነው የነበሩት። ምናልባት ታውቀው እንደሆነ ለመሰረት መብራቴ ምናምን የሆነ ሰዓት እንዳለ አርቲስት በሙሉ የገባበት ከኔ በስተቀር ማለት ነው። የእሱ ክላስ ነውና በጣም የሚገርሙ ሰው ናቸው። በጣም የሚደንቁ ግን ጥሩ ነህ ማለት ነው። ከሰው ጋር ጥሩ ነህ፣ ከሰው ጋር ጥሩ ነህ ማለት አላውቅም። እነዛ ሁሉ ተዋናያን ለአንተ ብለው እሺ ብለው በጣም ምናምን እኮ ቀላል እኮ መስዋዕት እንዴ! ኧረ በጣም ነው እኔ እነሱ የነበራቸው በጣም እኮ ይታወቃሉ። ሁሉ የዛን ጊዜ ሁሉም እኮ ይታወቃሉ። በትንሹ እንደው ላስከፍል ቢሉኝ 100,000 ብር ከፍላቸዋለሁ ለአንድ ሰው። እንደው በጣም በትንሹ ነው የምነግርህ በዛ ሰዓት በእውነት። ከዛ በፍጹም ቴዲ እንዲህ በራሳቸው መኪና ለቡ ድረስ እዛ እንትን ምናምን ድረስ እስከ ሌሊቱ 9 ሰዓት ያነጋንበት ቀን አለ ምናምን
እና ሁሌም እንዳመሰገንኳቸው ነው። በጣም የምር የእነሱ መልካም መሆን ለእኔ በጣም ትልቅ ትምህርት ነው። ገብተዋል። አንዳንዴ በህይወት ምን አለ መሰለህ ሰዎች ለምሳሌ ፌመስ ሆኜ ብር ኖሮኝ ብዙ ማቴሪያሎች ኖሮኝ ምናምን ሰዎች ለእኔ ውለታ ቢውሉልኝ ምናምን ምናልባት የሆነ ኮንሲደር የምታደርገው ነገር ሊኖር ይችላል። ግን ፍሮም ደ ስክራች ምንም ነገር ሳይኖርህ ማንም ሳያውቅህ ምናምን የሚያግዝህ የሚረዳ ሰው ግን የምር ንጹህ ልብ ያለው በጣም መልካም ልብ ያለው ሰው ነው። እግዚአብሔር ይስጣቸው። እድለኛ ነው በእውነት በጣም ሁሌ ነው የማስበው። ፍቄም በዚያ አጋጣሚ አስተማሪ ነው። ምርጥ ልጅ ናት። በቃ ማለቴ አስተማሪ ነው። ባይዘው ፈቃዱ ከበደ ወንድሜ መሆን ይፈልጋል። የአባታችን ስም አንድ ስለ አልፈቀድኩለትም። ቀረብህ ዲኤንኤ ቀረብህ። አንተ ስማ ዲኤንኤ ስንመረመር የባዳ ባዳ ነው ያለው እሱም ፈቃዱን የባዳ ወንድሜ ነው የሚለኝ እኮ ወንድሜ አድማሱ ነው። የትም ቦታ ስለኔ ካወራ የትም ቦታ ወንድሜ አድማሱ ከበደ እያለ ነው የሚያወራው። እና እኔ አስመረመርኩት ይዤ መርፌ በዚህ አስመጥጭ እዛ የባዳ ባዳ ይላል 99.9% የባዳ ባዳ እንዳታስጠጋው ብሎ ደግሞ ዶክተሩ ከስር ፈርቦልኛል። እንዳታስጠጋው ሁለተኛ ወንድሜ ምን አደረገን? ግን ዞሮ ዞሮ በጣም ምርጥ ልጅ ናት። በጣም አሪፍ ልጅ ናት። ቲጂም አሪፍ ናት። ሸውትም በጣም አሪፍ ናት። በተለይ ሸውት እንደውም ያን ያልኩት ጭራሽ መግባባት የለም። ገና በገባን በዛው አመት ነው የሰራ ነው ፊልሙ 2008 ላይ የተመረቀው የገባ ነው 7 ነው። እና የምር ግን ኢቨን ካሜራማኑ እንትና ይባላል ብርሃኑ ገረመው ይባላል። እና ፕሮዳክሽን ላይ ያሉት እንዳለ የክላሴ ልጆች ናቸው፣ የማውቃቸው ልጆች ናቸው። በእውነት ተዋናዩ ምናምን በቃ ምን ልበል በነፃ የተሰራ ስራ ነው። በጣም በቃ በእርግጥ እንደው ስለወደዱኝ ነው ያደረጉት። አይ አንድ አንተን የመውደድ መጀመሪያ የሆነ ያንተን መውደድ መልካምነታቸው ግን አንተን መውደድ እኔ ሁለተኛ ነው የምለው። የእነሱ መልካምነት ነው መጀመሪያ። እንትኗ ወረቀቷ ተስማምታችኋለሽ ማለት ነው። በዘመድ የማትሰራው ነገር ነው የኪነ ጥበብ ነገር። ጽሁፉ አሪፍ ባይሆን ድርሰቱ አሪፍ ባይሆን አንተን ብቻ ብለው ላይሰሩ ይችል ነበር። ያው እነሱንም የሚጎዳ ነገር ይሆናል ቀሽም ነገር ውስጥ ቢገቡ ማለት ነው። ስለዚህ ጽሁፉን ስለወደዱት በቃ ተስፋ ጣሉብህ ማለት ነው። ስለዚህ አንተንም ወደዱ በሁለተኛነት። እኔ እንደዛ ብዬ ነው ማስ ያው መጀመሪያ ያው ፍቅራቸው ነው የሚቀድመው። ለምን ማለት ስክሪፕቱ አሪፍ ሆኖ እኮ ምንም ካልከፈለኝ አለ ብዙ የተበላሹ ስክሪፕቶች አሉ። ማለት ኢቭን ስክሪፕቱ እንኳን እኮ ያን ያህል ሆኖ ማለት ነው ለወዳጅነት ስትል እኮ ትሰራል። ምናልባት በቃ ላግዘው ልደግፈው ምናምን ብለህ ገብቷል። ግን ያው ሰውን ስትወድና ስታከብር ምናምን ምንም ልትሆን ትችላለህ። ግን እኮ አሁን ያልከኝ አንተ ዳይሬክተር መሆን ነው የምፈልገው ነው ያልከኝ። ግን ኦልሬዲ 2 ፊልሞች ነገርከኝ እኮ። አለሁበት ነው መባል ያለበት ወይስ ገና አልጀመርም? እኔም አለሁበት በቃ መስራት እየሰራው ለመስራት እየሞከርኩ ነው። ዳይሬክቲንጉ ላይ ጽሁፍ ላይ ምናምን እየሞከርኩ እኮ። አሁን አለህ ፕሮጀክት ማለት ነው በቀጣይ የምትሰራቸው? እግዚአብሔር ከረዳኝ እንግዲህ አሁን በቅርብ ፊልም ለመስራት ከቲያትሩ ጋራ ማለት ነው። ይሄ ቲያትሩ እንደወጣ ማለት ነው። ቲያትሩ ያው ገና ነው። እስቲ እግዚአብሔር ያውቃል። አይ ይሆናል። ሌላስ ምን ሀሳብ አለ? ከዚህ ሌላ ምን ሀሳብ አለ? በህይወቴ እኔ አንድ ነገር ነው መስራት የምፈልገው። በቃ አርቱ ዙሪያ ሌላ ነገር መስራት አልፈልግም። ምን እንትኖች ላይ የቲቪ ድራማዎች ላይ ምናምን እንደዚህ ካስት ተደርጋተህ አውቃለሁ። የሰራሽ ዲኤስቲቪ ምናምን? ዲኤስቲቪ ሳይሆን መጀመሪያ እኔና አንድ ይድነቃቸው በጣም ወደው በጣም ጀግና የሆነ ጽሁፍም ዳይሬክቲንግ የሚሰራ ልጅ አለ። አዲስ አበባ ዩኒቨርሲቲ ነው የተዋወቅ ነው። ሌላ እኔ ፊልም ላይ ሁለተኛ ይድነቃቸው ማለት? አዎ እኔ ፊልም ላይ ዋና ገጸ ባህሪ ነው የሰራው። እሺ ግን በጣም ዳይሬክቲንግ እና ጽሁፍ ላይ በጣም ጎበዝ። በጣም ከሱ ጋር የሰራ ነው አንድ አዲስ ድባብ የሚል የቴሌቪዥን ተከታታይ ሲትኮም ነበር። ምን ላይ ታየ? አርቲስት ቲቪ ነው የታየው። ታይቷል። እነ ሳምሶን ታደሰ ቤቢ እነ ስዩም ተፈራ ምናምን ያሉበት ፊልም
ያሉበት ነበር። እሱን እንደ ቲቪ እሱን ነው የጀመርነው የነበረው። ከዛ ቀን ከሌት የሚባል እነ ናውድን ታውቃቸዋለህ? ናውድ ጋሻው እሱ አሁን የቀን ከሌት ፕሮዲውሰር ነው መስራችም ነው። እሱ በጣም ብዙ ሲትኮሞች ሰርቷል ከጎረቤታሞቹ ጀምሮ። ጎረቤታሞቹን ታውቃለህ? እሱ በጣም ምርጥ የሆነ ሲትኮም ነው። እዛ ላይ ረጅም ነው አይደል? ጎረቤታሞቹ ራሱ እነ ደረጃ ኤሊ እነ ቤቢ ምናምን ዘሪሁን ምናምን ያሉበት እዛ ላይ እኮ ሰራ ነበር ካስተደርጊ የሌባ ችግኔ የሚባል የሌባ ዝም ብሎ ትንሽ ቦታ ነው ማለት በአልፎ አልፎ የሚመጣ ነው። እዛ ላይ ናውድ ለመጀመሪያ ጊዜ እዛ ካስታረገኝ ከዛ በኋላ በቃ ፕሮዳክሽን ማናጀሩ ላይ የዛ የናውድ ሆኜ ሰርቻለሁ። ለትወና ሄጄ ለእሱ ትወና ሄጄ ከዛ አዋሩኝ አዩኝና ስራ አለ እንዴ ምናምን አሉ። አይ ስራ የለኝም ገና የምፈልግ ሰው ነኝ ምናምን። በቃ እኛ ጋር ስራና ከጀርባ ሆነ ፕሮዳክሽን ምናምን ካሜራ ምናምን ታቀብለናለህ ምናምን። በጣም ደስ እያለኝ በነፃ ከፈለጋችሁ አይ በቃ እንትኑን ፈልገው ነው በጣም እኔ ደግሞ ደስ አለኝ እንደዛ ሲጠይቁ። ከመሬት ተነስቶ አቤኔዘር ይባላል እንደውም ካሜራማን እሱን ያዋራኝ ምናምን ደስ አለኝ። በቃ ከእነሱ ጋር መስራት ጀመርኩ። ሁሉንም አመት ሰራህ አብረሃቸው? አይ ሁሉንም አይደለም የተወሰነ ሰራው። ከዛ እኔ ለሆነ ስራ ወደ መቀሌ ምናምን ሄድኩኝ። ከዛ አንድ ሰው ተካውላቸውና ከዛ በኋላ እንደ አዲስ ከረጅም በኋላ ነው የተገናኘ ነው እንደ አዲስ። ታዲያ እቺ የዩቲዩብ ነገሯ መቼ ነው ፍንትው ብላ ቋሚ ስራ የሆነችው? የምኑ ዩቲዩብ ማን ነው? ቲክቶክ ባይ ዘ ወይ እኔ ስልክ ራሱ ስልኬ ጥሩ አልነበር። የመስራት ፍላጎት ነበረኝ። ከዛ ናውድ አሜሪካን ሲሄድ አይፎን ይዞልኝ መጣ። እሺ አሁን ያስኳት ራሱ አይፎን እሱ ያመጣልኝ ነች። እና በጣም የገረመኝ ልብሶች አምጥቶልኝ ልብስ ውስጥ ነው የከተተው አይፎን። አውቆ ነው? ከዛ ከበደኝና ሱሪው ምንድን ነው ምናምን አየሁት። በጣም ደስ አለኝ። በጣም አመሰገንኩት። በጣም የሚገርም ልብ ያለው ነው። በጣም እኔ እንደሱ አይነት በጣም የዋህ ያው አንዳንዴ አግሬሲቭ ነው። ያው እሱ ያስደነግጣል አንዳንድ ነገሩ እንጂ ያለው እንትን ላይ በጣም የሚገርም በጣም የዋህ ቅን ሰው ነው በጣም። እና ያው ብዙ ሰርተናል ከሱ ጋር። ከዛ ልክ እሱን ሲያመጣልኝ ነው እኔ ቲክቶክ የጀመርኩት። እሺ እንዲህ ይሆናል ብለህ አስበህ ነበር? በፍጹም እኔ ማለቴ እስቲ ልሞክር የራሴን ሀሳብ ዝም ብዬ እስቲ ላውራ ብዬ በሱ ስልክ በግሪን ስክሪን ነው ኦልሞስት ሁሉም በሚባል ደረጃ የመጀመሪያዎቹ በግሪን ስክሪን ነው የተቀረጹት። በዚሁ ስልክ ነው ካሜራ ምናምን አልጠቀምም። ላይቱን እንዴት አለ? አንድ ቤኪ የሚባል ልጅ አለ እዛው የናውድ ቢሮ አለ የተገነባ ቢሮ። ስክሪናችንን እናደርግና 3-4 ላይት እናበራለን። ከዛ በኋላ ይቀርጸኛል። ብዙ ጊዜ የላይት ምጣኔው ነው ታውቃለህ። አይ እሱ ጎበዝ ልጅ ስቲል እስከዛሬ የሚቀርጸኝ ልጅ ቤኪ ይባላል። በጣም ጎበዝ ልጅ ነው። እና ያቺ በቃ ጀመረች። ውጤት አየህባት? በቃ ሳይ ኢንጌጅመንቱ በጣም አሪፍ ነው። ምን ነበረች የመጀመሪያው? በእናትህ ታስታውሳለህ? የመጀመሪያው ምን መሰለህ? ግሪን ስክሪን ሳይሆን እንትን ነው የገንፎ ነው። ለ3 ሆነን ገንፎ የሰራ ነው የሆነ ድሮ አክስቴ ያወራችኝ ተረት ነበር። በቃ እንደ ቀልድ ነው። እሱን ራሱን ነው የሰራሁት። አንዱ ይመጣና ቤት ደላላ ነው። ከዛ ዝም ብሎ የሚመጣው ምግብ የሚበሉበት ሰዓት ነው ሁሌ ደላላ። አዎ ከዛ ሰዎቹ ጋር ማለት ነው። የሆነ ቀን መጣ። ልክ ሲያዩት እሱ ነው በቃ ገንፎ ሊበሉ ሲሉ ማለት ነው። ከዛ ዛሬማ ይሄንንማ አይበላትም ብለው ጠረጴዛ ስር ከተቱት እና አዋሩት። የሚገርም ቤት አግኝቼላችኋለሁ፣ አዲስ ቤት እፈልጋለሁ ስትሉ ነበር። ትተነዋል እኮ። ኧረ በጣም የሚገርም ቆንጆ ቤት ምናምን። እሺ እንዴት ነው ቤቱ? ስፋቱ፣ ርዝመቱ ምናምን እንዴት ነው? በጣም ቆንጆ ነው።
እርዝመቱ ብቻ ከዚህ እስከ ገንፎ ነው የሚያክለው ሲላቸው አማራጭ የለም ሲበላ ነው አይቶታል እሱ ቀርቦ እቺን ነው የሰራዋት። ከዛ ጥሩ ታየ ምናምን። ከዛ ኢንጌጅመንቱ በቃ ሲቀጥል ለምን አልሰራም ብዬ በቃ ጀመረ። አበረታችሁ በጣም። እንግዲህ እኔ ሰካራሙን በጣም አደንቃለሁ። ይሄም እንትኑም ደስ ይለኛል። ከልጅቷ ጋር ብዙ ጊዜ የሚጨቃጭቀው ሰርግ ላይ እንትን ያለው ምናምን እሱም ግን ለአንተ የትኛው ነው እንደው በቃ ደስ የሚልህ? በእውነት እንዳልከው ነው። እኔ ሰካራሙን በጣም ነው የምወደው። በእውነት ይመቸኛል። እንከፍላለን በቃ ልክ እልሃለሁ እኮ አንድ ደግሞ የውጭ ዜጎች ናቸው አይደል የሰሩት? ሆነ ተከናወነ ልክ እልህ ነበረ። ይኸኛው አሁን ዛሬ እኔ ላኩልህ መሰለኝ አይደለም የዚህ ሀገር ሰዎች ናቸው ግን አፍሪካውያን ነው የሚመስሉት። እነዛ ዳንሰኞች ኢትዮጵያውያን ናቸው። አዎ እንደዚህ አይነት ኮንቴንት የሚሰሩ አሉ። የዚህ ሀገር ልጆች ናቸው። እና ሆነ ተከናወነ ሲል ኢሚቴት አድርጎት እንደዚህ ምናምን በፂም ሰርተው ምናምን ልክ የለምበር ነው ብዙ ጊዜ አፍሪካዎቹ ምናምን። ግን እቺ ሆነ ተከናወነ የምንድን ነች? ምንድን ነው ያልሽው እንዴ? አትምታኝ። ተው እንጂ እንዴ! ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እችን የመሰለች ሽንኩርት የሆነች ልጅ እንደው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ። አይ የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ፣ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ ተከናወነ። እሰይ እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? አይ በዚህ ነኝ። በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንደደረኩት። ጭራሽ ለገልኝ አንተ። እንኩ ተፈነካከቱ ሊበላ። ባይዘዌ ከቸርች ጋር ምናምን የተያያዘ ነገር ይኖረዋል። ያው ተከናወነ በቃ ሆነ ምናምን አንዳንዴ ተከናወነ ምናምን ይላሉ ፓስተሮች። ይሁንልህ ምን ሳካልህ ከናወንልህ። አዎ እሺ ለሞትም ይጠቀሙበታል። ባይዘዌ ምንድነው ስራውን በአግባቡ ሰርቶ የኖረበትን ዓላማ ፈጽሞ በሰላም ተከናወነ ምናምን ተብሎም ይገለጻል። እንደዛ ያው እኔ ባክግራውንድ የምዛ የቸርች ምናምን ስለሆነ የፕሮቴስታንት እምነት ውስጥ ምናምን ያለውትና እንደዚህች ነገር ከዛ ነው የወሰድኳት። ግን እንደዚህ ይሆናል የሚል እኔ እምነት በፍጹም አይምሮዬ ውስጥም የለም። እኔ ሲምፕል ስኬች ነው ዝም ብዬ ጻፍኩና ደወልኩላቸው ጓደኞቼ እቺን እንስራት ምናምን ብዬ ነው ያሰብኩት እንጂ ይሄ እንደዚህ ይሆናል የሚል ግምት በፍጹም። ግን እንደ አባባል ሆና
ብዙ ቦታ ሰማታለሁ። ሆነ ተከናወነ ጥርግም አድርጎ በልቶ እነዚህ ባል ሆነ እኮ ተከናወነ ምን አይላል ሰው አፍ ውስጥ ቀርታለች። ቀርታለች በጣም እና እንዲህ አይነት ተጽዕኖ መፍጠር ራሱ በጣም ከኔ ኮንቴንት አሁን ትልቁ የታየው እሱ ነው። ባይዘው እሱ ነው የታየው። ገላግላለሁ ብለህ 8.1 ቢሊዮን ገላግላለሁ ብለህ ገብተህ ለካ በሰው ህይወት መግባት ጥሩ ነው። እንትን አንድ ሁለቴ አይቻለሁ። ፍቅረኛሞች ሲጣሉ ገላግላለሁ ብሎ ራሱ የሚመታ ሰው 2 ጊዜ ምናምን ገጥሞኛል። መታረቂያ የሚያደርጉት እሱ አንዱማ እሱ እንዴት በጥፊ ነው ልም ሲያደርጋት ወንድ ልጅ እንኳን እንዳይመታም ብሎ ሄዶ ሲተናነቀው ቋቋ ይላል፣ ከኋላ ዞር ይላል፣ ጫማዋን አውልቃ ራሱ እሷ ነች እና እንትኗን ቦይፍሬንዷን ሲመታው ማለት ከኋላ ግን እሷን መታ እንዴት እንዲያርጎ ሴት ልጅ እሱ ከባድ ነው በጣም። ከዛ ተገላግለው እነሱ ተቃቅፈው ሄዱ። በቃ እጅሬ እያልሽ ተኛ እያለ ግን አንዳንዴ ግን ከባድ ነው ይሄ ነገር። አሁን ሰዎች ሲጣሉ ላታገላግል ነው ማለት ነው። በተለይ ሴትና ወንድ ሲሆኑ ባልና ሚስት ሲሆኑ መግባት ያው ምንድን ነው የምታደርገው? ለማረጋጋት ነው። ማን አንተ ይልኳል ምን ሆነ ሊል ይችላል። ምን ሆነ ሊል ይችላል። ምን አገባህ ብትልስ እኮ እሱም በለው እኮ ምን አገባህማ ጥሩ ነው እኮ ዱላም አለው እኮ ነው ከኋላ። እና አንድ ልጅ ምን አለ መሰለ፣ ለምንድን ነው ካሪኩለም ውስጥ የማይገባው የህግ ትምህርት? ለምንድን ነው በእውነት ዜጋ ብቁ እንዲሆን ከተፈለገ ወንጀል እንዲቀንስ ከተፈለገ ለምንድን ነው በቃ በእንትን ደረጃ እኮ በመደበኛ ትምህርት ደረጃ ሆኖ ቢያንስ በሱሱ እንኳን ለምንድን ነው ልጆች ህግ አውቀው እንዲያድጉ የማይደረጉት? ለሀገር የሆነ ታሳቢነት ካለ ይሄ እኮ ነው መሰጠት ያለበት እና ምናምን በሚል ክርክር አነሳል። በኋላ አንዱ ያመጣው ሀሳብ ምን መሰል፣ ህግ እኮ ሁሉም ሰው አጠና ማለት አስቸጋሪ ነው። የሆነ ሰው እንቅፋት መጥቶ ዱብ ሲላል ሁሉም እጁን አጣምሮ እንደዚህ ቢሞትና ነክቼው አሻራዬ ቢገኝስ በጣም ሰብአዊነት ይጠፋል። በጣም ሌላ ይችላልና ትክክል ነው ህግ አለመማራችን ብሎ ቁጭ አይልም። ያው ሰብአዊነት ይጠፋል ከሚል እሳቤ ነው። ህጉን ታስብና በቃ በህግና በህግ ብቻ ስትሄድ የወደቀ ሰው ላታነሳ ትችላለህ። ቀና ስታደርገው እጅ ላይ ቢሞት። ስለዚህ ቀና አንዳንዴ ግን እውነት ነው ባይዘው ያው የሰው እስኪጣራ ተብለህ የምትገባው ነገር እኮ ቀላል አይደለም። ግን እንደዛም ሆኖ እንደው በተጣራ ጊዜ ይጣራ ግን ብለህ ሰዎችን ግን ሁሉም እኮ ህግ ካወቀ እኮ ቶሎ የሚያጣራውም አካል እኮ ፈጣን ነው። ምክንያቱም ህግ አውቀህ ትጠይቀዋለህ። ሲያወልብህ ሲያሳድርብህ እኮ ህጉን ካወቅ እንዴት ምናምን የሚል ጥያቄ ስለምታነሳ በሰዓታት ውስጥ አጣርቶ ሊለቅህ ይችላል። ስለዚህ ዞሮ ዞሮ መያዣው ምንድን ነው? ሁሉም ሰው ህግ እንዲማረው ምንድን ነው ችግሩ? ህግን ቢያውቀው በጣም እኮ ብዙ ወንጀል ይቀንሳል፣ ብዙ ጉዳት ይቀንሳል። እና አንዳንዴ አይናችን ስር ያለ ነገር እንደ ሀሳብ ግን በጣም የሚገርም ሀሳብ እኮ መሆን ነበር። አሁን አንዳንድ ትምህርት ቤቶች ሃይማኖት ይሰጣሉ። ቢያንስ ጸሎት እኮ አስጀምረው እንትን የሚሉ አሉ። እና አንድ ፔሪድ በሳምንት 2 ቀን አንዳንድ ፔሪድ ትምህርት ቤት ውስጥ ቢሰጥ እኮ ቢያንስ በቃ የሆነ ህግ ቢያንስ ሰነድ አይደልዝም። በትንሹ እንደው ትልቅ ወንጀል ውስጥ ባይገባ ሰነድ እንኳን እንዳይደልዝ ትይዘዋል። አሁን እኮ ለዚህ ነው ለምሳሌ ስለ ብዙ ነገር ማውራት ይቻላል። አሁን ስለ ግብር ማውራት ይቻላል። ስለምን ያን ሁሉ አሁን ዜጋ ወዶ እንዲገብር የምታደርገው በእውቀት እና በመተማመን ሲሆን፣ እምነት ካሳደርክበት ወዶ ይገብራል። እምነት ካላሳደርክበት ግን አትበልጠውም። ሁሌ እንዳጭበረበረ ሳትደርስበት ነው የምትቀረው። ነውም ነው ደግሞ ታውቃለህ አይደል? አንድ አዲስ ህግ ይወጣል፣ ወዲያው በነጋታው ያን ህግ 2 እጥፍ የሚበልጥ ሌላ ዘዴ የማጭበርበሪያ ዘዴ ተፈጥሮ ያድራል። እና ሆነ ተከናወነ በቃ በጣም 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 የምትገርም እኔም ሳላስበው እንደዛ ነው። ቴዲ ቡና አላጠጣህ ቴዲ። አሁን አንተ ሻይዋን ጠጣህ፣ ቡናው አላቅምስህ ወይስ ለምን መሰለህ? እነዚህ ዛይንስ የምታያቸው የኛ ስፖንሰሮች ናቸው። በምን መሰለህ በጣም የማከብራቸው? ልክ ይህን ሾው ጀምራለሁ ስል ሾው ይቀጥል አይቀጥል የነሱን ከነሱ ምርት ጋር አብሮ ይሄዳል አይሄድ የሚለውን ሳያስቡ ነው በኔ ማንነት ብቻ ችግር የለም ምናምን ብለው አሁን ቀረጻ ባደረግን ቁጥር ቡና ይሰጡናል፣ ኬክ ይሰጡናል። በጣም እንደዚህ አይነት ድርጅቶች እኮ በጣም በቃ የጀርባ አጥንት ናቸው። ይኑሩልን በእውነት
ይኸውልህ በጣም እኮ በነገር ላይ ነጋዴው አሪፍ ሲሆን ነው እኛ አሪፍ የምንሆነው። እነሱ ነጋዴው በተነቃቃ ቁጥር ስፖንሰር የሚያደርጉ እነሱ ናቸው። በተለያዩ ድጋፎች ታገኛለህ ከነሱ። ማስታወቂያዎች እስቲ አሁን አንተ ታውቀዋለህ አይደል? ማስታወቂያዎች አሁን በጣም በደንብ በማስታወቂያ ብቻ የምንኖርበት ጊዜ ነበረ የሆነ ጊዜ ላይ እና ያ ሁሉ የሆነው ነጋዴው ሲነቃ እኛም አብረን እንነቃቃለን። እኛን ይዞንም ብድግ የሚለው ማህበረሰቡ ይሄ የታወቀ ነው። አይ መልካም ልብ ስላላቸው ነው። ስለዚህ ቡናቸውን ቅመስላቸው ግድ የለም። አቶ ድንቁ መቀጠል ይችላሉ። አመሰግናለሁ። ቅድም እድሮችን በአዲስ መልክ ለማዋቀር በቀረበው ረቂቅ ላይ ተቃውሞዬን ለማሰማት ነው። ሲጀመር ህዝቡ ጥግና ጥግ ተበትኖ ከተማ ውስጥ እድር አለ ለማለት የሚያስደፍር ልዕልና የለንም። የሞራል ልዕልና የለንም። በእውነት አፈር አልባሽ ሰው እንኳን አጥተናል። በዚህ አቶ ድንቁ መቀጠል ይችላሉ። አመሰግናለሁ። ቅድም እድሮችን በአዲስ መልክ ለማዋቀር በቀረበው ረቂቅ ላይ ተቃውሞዬን ለማሰማት ነው። ሲጀመር ህዝቡ ጥግና ጥግ ተበትኖ ከተማ ውስጥ እድር አለ ለማለት የሚያስደፍር ልዕልና የለንም። የሞራል ልዕልና የለንም። በእውነት አፈር አልባሽ ሰው እንኳን አጥተናል በዚህ ሰዓት። አሁን ባለፈው ለ46 ዓመት ይሄንን እድር በጥሩምባ ነፊነት ሲያገለግል የነበረው ጫኔ እሱ የሞተለት 2 ቀባሪ ነው የመጣው። ያ ሌት ተቀን ሳይል በየጉራንጉሩ እየገባ የሚነፋው ጫኔ የሱ ቀብር ጊዜ ግን ሰው ጠማው። አንዳንዶች ለምን ሰብሰብ ብለን በኦንላይን ላይ በላይ አልቀብረውም ብላችሁ ስታፌዙ ነበር። ቀባሪ ይጡ፣ ሌላ ምንም አይደለም። ለናል ቀባሪ ያሳጣ። አሁን ጫኔ በትልቅ ተስፋ መቁረጥ የሚቀብረኝ ካጣው ለምን እሞታለሁ ብሎ አሁን በከፍተኛ ተስፋ መቁረጥ አረቄ ቤት ነው ያለው። ይሄ ምንን ያሳያል? ሰዎች በሰላም ሞተው የሚቀብረን አይኖርም በሚል ስጋት ከፍተኛ የስነ ልቦና ጫና እየደረሰባቸው ነው የሚገኘው። ነገ አልሞትም የሚል ትውልድ እንዳይነሳ ነው የምፈራው። በዛ ላይ ደግሞ የእድር ክፍያ በኦንላይን ትራንስፈር ይሁን የሚባል ሀሳብ ተነስቷል። ሙሉ በሙሉ ነው የምቃወሙ። የእድር ክፍያ ጣሙ 10 ብርም ይሁን 100 ብር በአካል ተገኝተን ስንከፍል ነው ደስ የሚል። አቶ ዘለቃሽ 10 ብር ጎሏቸው ማነ ገብሬ እባክህ 10 ብር ሙላልኝ እያሉ ሲማጸኑ ያ አቶ ተክሌ የተሰበረ ክሩን አንጠልጥሎ መጥቶ እባካችሁ ዛሬ እኔን አስቀድሙኝ ብሎ ሲጫወት ለጫጫታው፣ ለጨዋታው፣ ለቡጨቃው በአካል ተገኝተን ነው የሚያምር። በዛ ላይ ደግሞ ሁላችንም ትራንስፈር ስናደርግ ባንኮቹ ከእያንዳንዳችን ላስ ማድረጋቸው ይቀራል የተወሰነ ገንዘብ እና እሱ ቢሰባሰብ 4 ሹካና 6 ድስት አይገዛም? ይገዛል። በአጠቃላይ እኔ የእድሩን ሊቀመንበር ሆኜ የምቀጥል እስከሆነ ድረስ በሀሳባችሁ እስማማለሁ። ካልሆነ ግን መቃወሜን እቀጥላለሁ። እንላቀቃለን። ቡና አሪፍ ነው ቴዲ? በጣም ቆንጆ ነው። እንትን ላይ እንዴት ነህ? ጓደኝነት ላይ እንዴት ነህ? ብዙዎቹ ጥሩ ጥሩ ነገር ይነግሩኛል ስለ አንተ ሀሳብ ማለት ነው። ማለት ቀድሞ የሚያስብ ልጅ ነው። ለሰው ተጨናቂ ነው። ለምሳሌ አንተ የሆነ ጉዳይ ካለ እሱ የበለጠ ያስባል፣ የበለጠ ይጨነቃል የሚል የራሴን ትቼ አይ እንዲህ ነው የምልህ። ጓደኝነት የተለየ ነው ትርጉሙ። በእርግጥ ጓደኝነትን በጣም የማከብር ሰው ነኝ። እውነት ለመናገር ምንድን ነው ችዬ ማለት ነው እኔ ማድረግ ችዬ እና
አንተ በዛ ነገር ደግሞ ሳቲስፋክሽን የምታገኝ ወይም ይሳካል ወይም ይሆንልህ ምናምን ቢሆን እኔ ችዬ ማድረግ የምችለው ከሆነ ሁለቴ አላስብም። እውነት ለመናገር ለማድረግ እየቻልኩ ከሆነ ነው በእውነት ጊዜንም ምንም ትሰዋል። እውነት ምንም አይመስለኝም። ቅንጣት ያህል ሰው ቢያገኝ ቢሳካለት በቃ በየትኛውም ሴክተር ውጤታማ ቢሆን ብዬ አስባለሁ። እና በአንተ ድጋፍ እኔ ጭራሽ እኔ እንደውም አግዤው እድሉን ሰጥቶኝ ብችል እና ችዬ ማለት ነው። ምን መሰለህ አንዳንዴ የማትችለው ነገር አለ። በቃ የማትችለው ግን የሆነ ሰው መጥቶ እኔ የምችለውን ነገር ከጠየቀኝ ለምን አላረግም? የምችለው ከሆነ ሰዎች ብዙ ጊዜ ይለግማሉ ማለት ችለው ከነሱ ምንም ነገር ሳይወጣ የሆነ ማድረግ ትንሽዬ ማድረግ እየቻሉ ለአንተ ብዙ ነገር ሊሆን የሚችል ነገር ለእነሱ በጣም ትንሽ እና እኔ በጣም ነው የማደንቀው እንደዛ የሚያደርግ ሰው በጣም። አጠቃላይስ ማህበራዊ ኑሮ ላይ ለቅሶ፣ ሰርግ እንደዚህ ግዴታ ነው እሄዳለሁ። መሳተፍ ባለብኝ ነገር ላይ ወደኋላ አልልም፣ እሳተፋለሁ። እንትንስ መታወቅህስ እንደው ጭንቅ ውስጥ ከቶ ያውቃል? አያስጨንቅም? የትም እኔ ቦታ በህይወቴ ነው የምልህ በራይድ ሄድኩ፣ በባስ ሄድኩ፣ በእግሬ ሄድኩ፣ የማይሆን ቦታ ገባው ምናምን ችንታል አስጨንቆኝ አያውቅም በህይወቴ፣ ወደፊትም አያስጨንቀኝ። ቴዲን ሆኖ እንዲኖር ነው የምፈቅድለትን። በቃ ካለኝ አለኝ፣ ከሌለኝ የለኝም። ይሄ ትንሽ ሚዲያ ላይ ታውቂያለሁ ምናምን ብዬ ልበጣጠስ ጭራሽ አልፈቅድለትም። ለራሴ ራሱ የራሴን ህይወት ነው የምኖረው። በጣም ሲምፕል ላይፍ። ለዚህ መልሱ የምለው ምን መሰለህ፣ አሁን አንተ ማህበረሰቡ ውስጥ ባትኖር ኖሮ እነዚህን አሪፍ አሪፍ ነገሮች አናገኝም ነበረኛ። ምክንያቱም ያንኑ ነው መልሰህ እኮ የምታንጸባርቅልን። ለምሳሌ መጋዝ እንዲህ ያደረገው ሰውዬ ያንተኑ ካራክተር ነው። እህታችሁን ላግባ ምናምን መጋዝ አያያዙ እኮ የምናውቀው መጋዝ አያያዙ እኮ ነው ሁልጊዜ አይደለ? እንደዛች እኮ ነው የሚይዟት። ስለዚህ እንትኑ ይሄ መቁረጫው ወደኋላ ነው ምን ጊዜ እና እንደዚህ ልክ የማስንቆ አይነት ምናምን እችን ይታያታለህ ሰው መሀል በባስ ሄደህ ግፊያው ካራክተርን የት ነው የምታገኘው ታዲያ? በታክሲ ካልሄድክ እንዴት? አሁን ለምሳሌ አሁን አንድ ታክሲ ላይ ለ3 ምናምን ትቀመጣል። ለ3 መቀመጡ ማስጨነቁን አንተ ተቀምጠ ካላየሁ እንዴት ነው ያ ስለዛ ነገር ልታወራ የምትችለው? አለዛማ ምኑን ህብረተሰቡ በጣም በእውነት የሚገርምህ የትራፊኳ ፊልም ካስት ስታደርገኝ የሰራሁት ካራክተር ኦድ የምንለው ይሄ የለም እንደዛ አይነት ካራክተር ሆኖ ትንሽ ፈንገጥ ያለ ማለት እንደዚህ እንዴት ይላል የምትለው ትክክለኛ ያለኝን ነው የሰራሁት። የሰፈር ሰው ነው። እሺ ታክሲ ውስጥ ገብቼ አየሁት፣ ከፈልኩ፣ ለሱም ለኔም ብዬ ከፈልኩ። ከፊት ያለው ዞሮ ተከፍሏል ሲሉት ዞሮ ማን ነው ክፈልልኝ አልኩ አለኝ። እንዴ አይ የሰፈር አንተም የራስህን እኔም የራሴን ምናምን ብሎ ተቆጣኝ። በእውነት መልስለታለሁ፣ መለሰልኝ። ከዛ ፍርጄን አስቀየምከው? አይ በእውነት ክፈልልኝ ብያለሁ አለኝ። መቼም አይወጣም ካምሮዬ። አዎ ያውን ከድር እኮ በራሱ ፈቃድ የሚሰናበት ሰው ማለት ነው። አዎ እኔ አስደነገጠኝ። የዛ ራሱን ነው የሰራሁትና ጄሪ ራሱ ገርሟት ነው የሰራሁት። እኔ በእንትን ነው የማውቀው እንደ መጠጥ ብሎ በጣም ዘናጭ ሰውዬ ነው እና መስከሩን አታውቅም። እሱ ግን እልም ብሏል ማለት ነው። እና ሲያልፍ ወይተሩ ገፍ ወይተሩ ማለት እንግዲህ ከሱ በጣም ትንሽ ብር ቲፕ የሚያገኝ ነው። እንዴት ትገፋኛለህ? ለመጠጣት ትቀናለህ? መጠጣቱ እንደውም እኮ ለአስተናጋጁ ነው ጥቅሙ። ታዲያስ
አለው ማለት እንዲሁ ዥው ብሎ ወርዶ ታች ቁርጭምጭሚቱ ጋር ከወይተሩ ቁርጭምጭሚቱ ጋር ተገኘ ማለት ነው። የሰውዬ እኮ አስባየ በጣም አሁን ይሄን ካራክተር የታገኘዋለህ ነው መለስ ቀለስ ካላልክ የፈጠረህ ያሳደገህ ማህበረሰብ ውስጥ ወደዚህ ካላልክ የት ታገኘዋለህ? ሁልጊዜ በሆነ ነገር ሄደ በሆነ ምናምን እና እኛ ልክ ፌመስነት ሲጀምረን የተወሰኑ ጓደኞቻችን ሸራተን ፋውንቴኑ ጋር ምናምን ቁጭ ማለት ጀምረው ነበር። ወደ ሂልተን ምናምን ቁጭ ማለት ጀምረዋል። ሁሌ እኮ አይሆንም ደግሞ መጥፎነት። በስንተኛው ጊዜ አስቁም ብለው መጡ እንጂ ጠፍቶባቸው ያስቁ የነበሩ ልጆች ራሳቸው ሳቃተው ማለት ነው ተመልሰው ወደ እናት ክፍላቸዋል። እንደሱ ነው። ሶሻል ላይፍን ታስጨንቃለህ። ሰዎች የሆነ ቀን ሳንቲም ሊኖርህ ይችላል። የሆነ ፔሬዶች አሉ እኮ በሰው ህይወት ውስጥ የምታገኝበት የምታጣበት፣ ወይ የሆነ ግራ የሚገባህ ምናምን አሉ። የሆነ ነገር እንዲህ ቀጥ ብሎ አይጓዝም። ሰው ፌመስ ሊሆን ይችላል፣ ኢትስ ኦኬ። ፌመስነቱን ደግሞ ለማህበረሰቡ ጥቅም ካላዋለው ትርጉሙ አይታየኝም። ዛሬ እኔ ሳንቲም አገኘው ምናምን ሸራተን ምናምን ኢትስ ኦኬ፣ አሪፍ ነው መስራት ምንም። እኔ ሲጀመር አይመለከተኝም በሰው ህይወት። አንድ ሰው እስከፈለገ በራሱ ብር ምንም መሆን ይችላል፣ በብቱ ነው። ግን ያው እኔ እንደ አንድ አርቲስትም ማህበረሰቡ ነው እኮ የሚሰጠው እውቅናናል ያን በቃ። ስለዚህ ለማህበረሰቡ አገልግሎት እጠቀመዋለሁ እንጂ ሾዋፕ ለማድረግ ምናምን የሚባለው ነገር ላይፌን ለማስጨነቅ ምናምን አልጠርም ጭራሽ። አሁን አንዳንድ ገንዘብ አላቸው የሚባሉ ሰዎች ከርቀት ስታያቸው አንተ ጋር ያለው ነገር ሁሉ ኖሯቸው ከዛ በኋላ ሬንጅ ሮቨር መኪና ምናምን ያላቸው ነው የሚመስሉ ከርቀት ማለት ነው። ከጋ ስትል ቶታሊ አንተ ያለ ነገር ላይኖራቸው ይችላል። አይኖራቸው ከዛ ነው የሚገባህ በቃ እኔማ ከእነንትና ጋር እኮ ብዬ በአንዴ ሳቅ ይዤ። ለዚህ እኮ ነው የሆነች ግሮሰሪ ላይ 70 ወንበር ምናምን ሆኖ ሰዎች ለምንድን ነው እዚህ ቤት ግን ቁጭ ብለው እዚህ የሚጠጡት ምናምን ትላለህ። ግን እዛ ውስጥ ያለው ማህበረሰብ ነው ህይወታቸው ማለት የሚያነቃቃቸው ምናምን ማለት ነው። በጣም በጣም እሺ እንትን አሁን በህይወትህ በሙያ አርአያዬ ነው የምትለው ሰው ማን አለ? በእርግጥ አርአያ ምናምን ማለት አሁን ብዙ ጊዜ እኔ አርአያ የሚባለውን የምተረጉመው በምንድን ነው? አብሮህ እንትን ያለ የመከረ እጅን ይዞ የሆነ ነገር ያሳየ ምናምን ብዬ ነው እኔ አርአያ ምናምን የምለው። እኔ ያመለከተ አዎ፣ ለምሳሌ እኔ አንድ አርቲስት ብጠራልህ ለምሳሌ ማንን ታደንቃለህ ብትለኝ ነው እኔ አርአያ መሆን ሳይሆን የማደንቀው ብዙ ነገር ኤፈርቱን ማደንቀው ብሰራ ብዬ ምናምን የምመኘው ደረጀ ደመቀ ነው። በጣም የምወደው በጣም ነው የምወደው። ያው ትወናው ምናምን ተገናኝተን ባናውቅም ትወናው ምናምን ደስ ይለኛል በጣም በቃ ያለው ነገር ከከሌስ ጋር እንትና ብሰራ ምናምን ብለህ እኔ እሱን ነው በቃ በእውነት በጣም ነው የምወደው። ባይዘው በጣም ይገርመኛል። እንደዛ ነው በቃ እንደዛ ደረጀ በጣም ነው ደስ የሚለኝ። ስትሰራ አሁን ሁሉም ሰው ይመችሃል? ከሁሉም ሰው ጋር ብትሰራ ደስተኛ? ውይ በጣም። እነዚህስ ጓደኞች አሁን ከአንተ ጋር የሚሰሩት እንደ ቲም ሆናችሁ ነው እየሰራችሁ ያላችሁ? አዎ እኔ ሁሌ ምን እፈራለሁ መሰለህ? ይሄ ግሩፕ የሚባለው ነገር ሰዎችን ሲያደማ ምናምን እኔም በጣም ብዙ እንትን ስል አይቼዋለሁ በላይፌ እና በህይወቴ እንደዛ አይነት ነገር እንዲፈጠር አልፈልግም ከዚህ በኋላ። ከሁሉም ጋር ግን በሰላም መስራት እፈልጋለሁ። ስራ ሲኖረኝ ሁሉንም ደውዬ ጠርቼ የሆነች ስራ አለች እንስራ ምናምን ሰርተህ ትለያያለህ። በቃ ይሄ የኛ ግሩፕ ነው ምናምን የሚባል ነገር በህይወቴ አልፈልግም በፍጹም። በስራ ነው የምትገናኘው? ስራው ይጠራዋል። ስራው ሲጠራ እኔ ለማንም ልደውል እችላለሁ። ማንም ቢደውልልኝ ደስ ይለኛል። ከማንም ማለት የትም ሄዶ ያው መስራት ይቻላል። እንደዛ አይነት ነገር ደስ ይለኛል እና ምርጥ ናቸው አጠገብ ያሉት። በጣም ደስ የሚል ጊዜ ነው ከኔ ጋር ያሳለፍነው። መቼ ትመጣለህ ደግመህ? ስጠራኝ ነው
ከ8 ሰዓት እስከ 10 ሰዓት ባለው ነፃ ብዙ ጊዜ እና ስታልፍ እመጣለሁ ብቅ ትላለህ። በእውነት አሁን ግን የኔ ደንበኞች መምጫ ሰዓት። ስለዚህ ልልቀቅላቸው። ሲኒውን ልጠበው። ምንድን ነው የሚባለው? ውጣ አይሉትም ነው ምናምን የሆነ ተረት አለ። ነው ውጣ አይሉት። እንዴት ነው እስቲ? ቆይ ምንድን ነው? ምን ነበር ተረሱ? ቆይ ንገረኝ እስቲ አንተ። ባለጌን ውጣ አይሉትም እንዲወጣ አድርገው ነው እንትን አለ እኮ። አንተ ግን እኮ ተሰማኝ፣ ያበሻ ተሰማኝ። ተረት አደረሰችም። ስማ ያበሻ እኮ ነፍስ ተረት ነው ያለ። እንዳያማጥራው እንዳይበላ ግፋውን ታውቋል። ገባ ተጠራውና ከዛ በአጠገቡ አጥንት ያለውን ታሳልፍና አጥንት የሌለውን ምናምን ታመጣለህ። ሁለት ቦርሶ ተበሳጭቶ ላጥ እንዲል ወይም ደግሞ ከበር በቃ ዘበኛውን ትጠቅሰውና ዘበኛው ዞር በል ከዚህ የአሁኑ ግን ያንተ ምንድን ነው? ባለጌ ወጣ አይሉትም እንዲወጣ አድርገው። ስማ አይ እንትን ነው ባለጌን ውጣ አይሉትም ሳይሆን አሁን እንዳንተ አይነት ሰው እንዲወጣ ሲደረግ እንደ መሰለህ። ቆይ ቁጭ በል እንዲወጣ ሲደረግ ብድግ ይደረግና ውልውል ብሎ እና ራስህንም ልንወጣ ነው ናውጣ ናሬ አስወጣኛ ብለህ ልትወጣ። አድሚ እጅግ በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። አባት እግዚአብሔር ያክብርልኝ። በእውነት እኔም በጣም ነው ደስ ያለኝ በእውነት። እግዚአብሔር ያክብርልኝ። እንገናኛለን ደግሞ ነገ በስራም መገናኘታችን አይቀርም። አይቀርም ቴዲ። መልካም ቀን ይሁንልህ። መልካም ቀን ላንተ። እሺ የእኔ አባት። እሺ